ዝም አትበሉ፣ የሚድነው ይድናል። ወንጌል ለቤተሰቦቻችሁ ስበኩ። ወንጌል ለጎረቤቶቻችሁ ስበኩ። ለጓደኛ፣ ለእህት፣ ወንድም፣ ለእናት፣ ለአባት፣ ለአክስት፣ ለቅርብና ለሩቅ ዘመን ወንጌል ስበኩ። እናንተ የዓለም ብርሃን ናችሁ። ዝም አትበሉ። ዘመኑ አልቋል። የኢየሱስ መምጫ ደርሷል። ይሄ የሚፌዝበት ዘመን አይደለም። ወንጌል ምን ሰብክበት ዘመን ነው። እውነትን ለሰው ልጆች የምንመሰክርበት ዘመን ነው። የኢየሱስ ብርሃን አንተ ውስጥ በርቷል። አንተ ደግሞ ለዓለም ወንጌልን ታበራለህ። ሰዎች ከጨለማ እየወጡ ወደ ኢየሱስ ይመጣሉ። ስራው ተሰራ ማለት ነው። የእግዚአብሔር መንግስት ሰፋ ማለት ነው። ኢየሱስ የነፍስም የሥጋም ፈውስ ነው። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠ ሌላ ስም የለም። ይህን ቪዲዮ የምትከታተሉ በዓለም ዙሪያ ያላችሁ ሰዎች ከጎንደር ከተማ ሆኜ አንድ መልእክት አስተላልፋለሁ። በጌታ በኢየሱስ ያላመናችሁ፣ ወደ ልባችሁ ኢየሱስን ያላስገባችሁ፣ ዘመኑ ሊፈጸም ዘመኑ ሊቋጭ ምድር ልትጠፋ ተቃርባለች። በክርስቶስ ኢየሱስ ያመኑ ሁሉ የዘላለም ሕይወት አላቸው። ወደ መንግሥተ ሰማያት ይገባሉ፣ ከጌታ ጋር ለዘላለም ይኖራሉ። በልጁ የማያምን ግን መጽሐፍ እንደሚል ተፈርዶበታል ይላል። ስለዚህ ይህን ቪዲዮ በሰሜንም በደቡብም በምስራቅም በምዕራብም ሆናችሁ የምትከታተሉ ስለ እናንተ ኃጢአት ሲል በቀራንዮ መስቀል ላይ የተሰቀለ ጌታችን ኢየሱስ ክርስቶስ የሞተ በሶስተኛው ቀን ከሙታን የተነሳ ጌታ አዳኝና ጌታ ነው። እሱ ብቻ መንገድ ነው። ኢየሱስ በምድር ላይ ያለ እንዲህ ብሎ ተናገረ፣ እኔ እውነትም ሕይወትም መንገድም ነኝ አለ። በእኔ በቀር ወደ አብ የሚመጣ የሚሄድ የለም አለ። መንገዱ ኢየሱስ ብቻ ነው። ሕይወት ኢየሱስ ብቻ ነው። እውነት ኢየሱስ ብቻ ነው። ስለዚህ ይህን ድምፅ ምሰሙ ሁላችሁም አስተውሉ። ጌታ ኢየሱስ ክርስቶስን ያመነ የዘላለም ሕይወት አለው። መጽሐፋችን ዮሐንስ 3:16 ላይ ሲናገር እንደዚህ ይላል፣ በልጁ በኢየሱስ ክርስቶስ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷል ይላል። ኢየሱስ ይወዳቸዋል። በኢየሱስ እመኑ፣ በወንጌል እመኑ፣ ንስሐ ግቡ። ኢየሱስ የነፍስም የሥጋም ፈውስ ነው። ተባረኩ። እንዴት ነው መጽደቅ የሚቻለው? የሚጸድቀው በክርስቶስ ኢየሱስ በማመን ብቻ ነው። በክርስቶስ ኢየሱስ ስታምን የሚያድንህ እምነትህ ነው አይደለ? የሚያጸድቅህ እምነትህ ነው። ከእምነት በኋላ የሚመጣው የሚከተለው የእምነት መገኛ የእምነት ግብር እንጂ ጽድቅ አይደለም። ጽድቅ በእምነት ነው። ለምን? ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 5 ላይ ቁጥር 18-19 አካባቢ እኛ በእርሱ ነን ይላል የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀው እርሱን ስለኛ ኃጢአት አደረገው ይላል። ሁለተኛ ቆሮንቶስ 5:21 አካባቢ በእርግጥ ከላይ ከፍ ብሎ ነው እና ምንባቡ ይነ እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበር፣ የማስታረቅንም አገልግሎት ሰጠ ምናምን እያለ እኛም ዓለሙን ሁሉ ስለ ክርስቶስ ከእግዚአብሔር ጋር ታረቁ ብለን እንለምናለን። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገ ይላል። ምን እንሆን ዘንድ? የእግዚአብሔር ጽድቅ እንሆን ዘንድ። ስለዚህ የእግዚአብሔር ጽድቅ ጻድቃን እንሆን ዘንድ ኃጢአት ያላወቀው ኃጢአት ሆነ ይላል። ስለኛ መስቀል ላይ ተሰቀለልን፣ ደሙን አፈሰሰልን ማለት ነው። ስለዚህ ጽድቅ ማለት ዝም ብሎ በራሱ የሚገኝ አይደለም ለማለት እኮ። አሁን አንድ ሰው ዝም ብሎ በክርስቶስ አምኛለሁ በማለቱ በኋላ እንግዲህ ጻድቃን የምንላቸው ያው ዛሬ የምንነጋገርበት ነጥብ በህይወታቸው የተጋደሉ ትሩፋትን ያደረጉ ሰናያት ያሏቸው ነው። እንዲህ ሳይሰሩ ዝም ብሎ ጻድቅ ያለው ወይንም ጻድቅ ነኝ ማለት እንዴት ነው? የኔ ብቻ ሳይሆን በእርግጥ የብዙዎች ጥያቄ ምን እሱንማ ኢዮብም ነገረህ እኮ በእግዚአብሔር ፊት ማንም ሰው ጻድቅ መሆን ይችላልን ብሎ እኮ ጥያቄ ምልክት አቀረበ። እውነቱን ነው። ማን ይኸውልህ ሮሜ ምዕራፍ 3:23 ላይ ጻድቅ የለም አንድስ እንኳን፣ ሁሉም ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎድሏቸዋል፣ በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ምን ይላሉ? ይድናሉ። ጻድቅ የለም፣ እውነት ነው። አንድስ እንኳን አንድም። ታዲያ ምንድን ነው? ማን ነው የሚያጸድቀው? በኢየሱስ ክርስቶስ ምትክነት ቤዛነት
እግዚአብሔር አይደለ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ይሄም ጸጋ ኃጢአተኝነትን ዓለማዊ ምኞትን የምንክድበት ነው ይላል ጳውሎስ። ስለዚህ ጻድቅ የለም እውነት ነው። ይሄ በነቢያት የተነገረ ነው። ብዙ ሰዎች ፈልገውት ያላገኙት ጽድቅ ነው ማለት ነው። ሰርተው ተራራ ወጣው ወርደው ሁሉም የራሱን ጥረት አድርጓል። እግዚአብሔርን አምናለሁ እከተላለሁ የሚል የብሉይ ኪዳን ሕዝብ አጠቃላይ ጽድቅን ለማግኘት ተንከራቷል። ግን ያ ጽድቅ ያ በራሱ የሚሰራው ስራ ወደ ጽድቅ ሊያመጣው ወደ እግዚአብሔር መንግስት ሊያመጣው አልቻለም። ለዚህ ነው እንግዲህ ሁሉ በርሱ ሆነ ሚለን መጽሐፍ ቅዱስ። ጽድቅም በርሱ ነው፣ መፈጠርም በርሱ ነው፣ መዳንም በርሱ ነው። ስለዚህ ሰው በራሱ ጻድቅ ሊሆን ጽድቅን ሊያደርግ ወይም በጽድቅ ሊመላለስ በጽድቅ ሊኖር ሊጸድቅ አይችልም ማለት ነው። ስለዚህ ሰው በቃ በማመን ብቻ ይጸድቃል። በማመን ብቻ ሲባል ወንድሜ በደንብ አድርገህ ምናምነው እኔ ለምሳሌ መጽሐፍ ቅዱስ ወደ ገዛ ወገኖቹ መጣ ይላል አይደል? የገዛ ወገኖቹም አልተቀበሉትም። ነገር ግን ለተቀበሉት ሁሉ በስሙ ለሚያምኑ ለነርሱ የእግዚአብሔር ልጆች ሆኑ ዘንድ ስልጣን ሰጣቸው። በእርሱ የሚያምን ሁሉ እንዲድን ነው እንጂ እንዳይጠፋ እግዚአብሔር አንድያ ልጁ አየው የሚያምን ሁሉ ይላል እንጂ አምኖ የማይሰራ ሁሉ አይልም። መጽሐፉን በደንብ መረዳት አለበት። ዮሐንስ ወንጌል ምዕራፍ 3 ላይ በእርሱ የሚያምን ሁሉ እንዲድን ነው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ዓለም በማን እንዲድን ነው? በልጁ እንዲድን ነው እንጂ በዓለም እንዲፈረድ እግዚአብሔር ወደ ዓለም አላከውም። በእርሱ የሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። እምነት ነው። አየህ እምነት ነው የሚለው። ቆይ እዚህ ጋር አንድ ቆንጆ ጠይቅ። ሰው በማመን ሚድነው መቼ ነው? አመነ ዳነ የሚባለው መቼ ነው? የሚፈረድበትስ መቼ ነው? ሲያምን ይድናል ወዲያው። እሺ ፍርድንስ በሚመለከት አሁን ለምሳሌ አንድ ሰው ማያምን ሰው ቢሆን አሁን ነገርኩህ እኮ እዛው ዮሐንስ ወንጌል ምዕራፍ 3 ላይ በእርሱ የሚያምን አይፈረድበትም፣ በማያምን ግን ባንዱ በእግዚአብሔር ልጅ በብዙዎች አይደለም። ኦርቶዶክሳውያን ስራ ትላላችሁ። እስቲ በስራው የጸደቀ ሰው ይናገር፣ ኮሜንት ከስር ይስጥ። እየሰራ ያረፈ ሰው ካለ ኮሜንት ይስጥ። እየሰራ የዘላለም ህይወት እንዳለው የተሰማው ሲጠየቅ ዛሬ ብትሞት የት ነው የምትሄደው ሲባል እግዚአብሔር መንግስት የሚል በስራው ያረፈ የጸደቀ ሰው ካለ ይናገር። ሁለተኛ የትኛው ስራችን ነው ነበርንበትኛ? የትኛው የጽድቅ ስራችን ነው? ስለ እውነት የምንጨፍረው እኛ አይደለንም ወይ? የምንዘሙተው እኛ አይደለንም ወይ? የመጠጥ አይነት እየጠጣን የምንሰክረው እኛ አይደለንም ወይ? ነፍስ የምናጠፋ የምንገለው እኛ አይደለንም ወይ? ዘረኞቹ እኛ አይደለንም ወይ? በዚህ አይነት ሁኔታ ውስጥ ሆነን እንዴ እኛ እኮ መጠጥ አንጠጣም ስንል እኮ ኦርቶዶክሳውያን አይደላችሁም እየተባልን መጠጥ የአንድ የኦርቶዶክሳዊ መስፈርት እስኪመስል ይሄን ስል ግን የቤተ ክርስቲያኒቱ አስተምሮ ነው እያልኩ አይደለም፣ ግን እንድንነቃ ያስፈልጋል። ስለዚህ የትኛው ስራችን ነው የሚያጸድቀን? የትኛው ሰርተን እንኳን ቢሆን እኮ ኦኬ እሺ ይባላል። እስቲ መጽሐፍ ቅዱስ ስለ ሕግ እኮ ሲናገር በአንዲቱ የሳተ ነው የሚለው አይደል? በዜሮ ነው የሚባዛለት። እስቲ ደምድሞ የፈጸመ አለ ወይ? ከዘፍጥረት እስከ ከሰው ልጅ ፍጥረት እስከ ዛሬ ከዛሬ አይደለም እስከ መጨረሻው ድረስ ማንም ሕግን የፈጸመ የለም። አንድ ግን ተገኝቷል፣ የናዝሬቱ ኢየሱስ። እሱ ሕግን ፈጽሞታል። ሕግን የፈጸመልን አንድ አምላክ አለ፣ በመስቀል ላይ የተንጠለጠለ እሱ የኖረ ደሙን ያፈሰሰልን ጌታ በፈጸመልን ሕግ ላይ ቆመን በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 አካባቢ እኛ በእርሱ ሆነን የእግዚአብሔር ጽድቅ ተብለን እንጠራ ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው ይላል። መሪጌታ ለምሳሌ እርሱ ነጭ ልብስ ለብሰዋል አይደል? ከውስጥ ሱፍ ለብሰዋል። እኔ እርሱን እንደዚህ ሳይ በምንም ስሌት ውስጣቸው ወይ ስጋዊ ቆዳዎት ቆሻሻ ነው እድፍ አለበት ልል አልችልም። ሻወር ከወሰዱ 1 ዓመት ሆኖት ሊሆን ይችላል። በደንብ ስሙ። ሰውነቱ በብዙ እድፍ ውስጥ ሊሆን ይችላል። ምድራዊ የስጋ ቆሻሻነት ማወራው። የለበሱት ልብስ ግን ነጭ ነው። እንዲቆሜ ሳይ ነጭ ልብስ ለብሰው እያየው ቆሻሻ ኖት ልሎት አልችልም። ዛሬ ልበሱት የተባልነው ልብስ ኢየሱስ ነው። ክብር ለስሙ ይሁን።
ከለበስነው ልብስ የተነሳ እግዚአብሔር አብ ከላይ ሲያይ ጻድቅ ልጆቼ ይለናል። እሱ ንጹህ ስለሆነ ለዚህ ነው ጸድቀና እንደምንለው። ምክንያቱም የጸደቅነው ከለበስነው ልብስ አንፃር እንጂ ከኛ ስራ አይደለም። ምክንያቱም አብ ሲመለከት ልጁን ሲያይ ልጁ ጻድቅ ነው፣ ስለኛ ኃጢያት ሆኗል። አብ ከላይ ሆኖ እኔን አልጸደቅክም ካለ ችግር አለ ማለት ነው። ልጁን ነው ያየው። ልጁን ሲያይ እንዴት አልጸደቅክም ይለኝ? በተሰራልኝ እንጂ በሰራውት አይደለም። ጻድቅ ነኝ ስል በተሰራልኝ ላይ ቆሜ ነው። ክብር ለስሙ ይሁን። ስለ ጾምኩኝ ስለ ጸለዩ የተራቡትን ስላበላው አልጸድቅም። ስለ ጸደቅኩኝ ግን እጾማለሁ፣ እጸልያለሁ፣ የተራቡትን አበላለሁ፣ አልሰርቅም፣ አልዘርፍም። ይሄም ደግሞ በጸጋው ጉልበት በእኔ ጥረት አይደለም። ይሄም አቀ በጸጋው ጉልበት በፈሰሰው ጸጋ። ክብር ለስሙ ይሁን። ዛሬ ለአባቶቼ እናገራለሁ፣ ለወንድሞቼ እናገራለሁ፣ ለእህቶቼ እናገራለሁ፣ ለቤተ ክርስቲያን መሪዎቼ ለጳጳሳት እናገራለሁ። ሌላ ምንም አጀንዳ የለንም። አጀንዳችን አንድ ይሄ ነው። የእግዚአብሔር ቃል እውነት ነው። ሕይወት መንገድ የሆነው ክርስቶስን ነው። ከሱ ጋር እንስማማን ያልነው፣ ወደሱ መንግስት እንፍለስን ያልነው፣ ተያይዘን ወደ እግዚአብሔር እቅፍ እንግባን ያልነው። ኢየሱስ በቤተ ክርስቲያናችን ይክበር፣ እሱ ይዘመር፣ እሱ ይንገስ፣ እሱ ይመለክን ያልነው። ከሱ ውጭ ያለ ነገር ሁሉ ይውጣን ያልነው። አንድ አዳኝ ያለው በመስቀል ላይ የተንጠለጠለው ጌታ። አይኖቻችን እሱን ይመልከቱን ያልነው። የሃይማኖታችንን ሐዋርያና ሊቀ ካህናት የሆነው ኢየሱስ ክርስቶስን እየተመለከትን ወደፊት እንሩጥን ያልነው። አባቶች ዛሬ ጥሩ ጅማሬዎች አሉ፣ እንሰማለን። አባቶች እየተነሱ የክርስቶስን አዳኝነት ወንጌል እየሰበኩ ነው። አውቃለሁ። አንድ ስፍራ ላይ ምን ይላል መሰሉት? አንድ ጸሐፊ ነው እንዲህ የሚል መጽሐፍ ያውቃሉ መሪጌታ? ማህበረ ቅዱሳን ወይስ ማህበረ ሰይጣን የሚል አውቃለሁ። አንብበውታል? እሱም መጽሐፍ የጻፈ ሰው እዛው ማህበር ውስጥ የነበረ ሰው በጣም እንግዲህ እንደጎዱት ነው መጽሐፉ ላይ የሚገልጠውና ምን ብሎ ጽፏል? ዳከታች ላይ ደስ ትለኛለች እቺ አባባል። ለመኖር ያለህን ጉጉት ለሞት ስታካፍ ቅድስት ድንግል ማርያም በኩል ወደ ኢየሱስ ወደ ልጇ መቅረብ እንደሚቻል እንጂ በኢየሱስ በኩል እንደሆነ ወደ እግዚአብሔር የሚቀርበው አልተማርንም። 80 አሐዱ ላይ ግን ቁጭ ብሏል መጽሐፉ ቃሉ። 2006 ላይ የነበረኝ 80 አሐዱ ነው። 80 አሐዱ ላይ ሳነባው በስሜ የምትለምኑትን ሁሉ እኔ አደርገዋለሁ ይላል። በስሜ እንዴት በስሜ በማርያም ስም ብናደርግስ አታደርግም? ስለዚህ ስህተት ውስጥ እንዳለው እኔ ብቻ አይደለሁም፣ መላው የሀገራችን ሕዝብ የሚያምነው ነበር። እኔ የማምነው በማርያም በኩል ነው። ጸበል ጸድቅ በማቅረብ በማርያም በኩል ወደ እግዚአብሔር ማንኛውንም ነገር ልመና በል፣ ጸሎት በል፣ አስራት በኩራት በል፣ ስጦታ በል፣ መባ በል፣ የክርስትና ልጅ በል፣ ጿፍ በል፣ ዕጣኑ በለው፣ ዘቢቡ በለው፣ ጃንጥላው በለው፣ መጋረጃው በለው፣ ቤተ ክርስቲያኑ በለው፣ የሚሆነው በሙሉ በጻድቃን በሰማዕታት በኩል ሆኖ ኢየሱስ ክርስቶስ እንደሚቀበሉ የተማርነው። መጽሐፉ ግን የምታደርጉትን ሁሉ በስሜ አድርጉ ይላል። ስሙ ደግሞ ኢየሱስ ነው። ስሙ ደግሞ ኢየሱስ ነው። ቆላስይስ ምዕራፍ 3:17 ደግሞ በቃልም ቢሆን በስራም ቢሆን በጌታ በኢየሱስም አድርጉት ይላል። አድርጉት። ከዚያ በኋላ የልብ አይነ ተከፈተ። ከዚያ በኋላ ትምህርቴ በሙሉ እንደ መጽሐፍ ቅዱስ ሆነ። ከዛ በፊት ገርሉን አንብበን ነበር የምንሰብከው። በአምስት ከሆነ በአምስት ያለው አቦ ነው። የአቦን ገርል አንብቤ ሰብካለሁ። በ21 ከሆነ ተራዬ በ21 ታምረ ማርያምን አንብቤ ሰብካለሁ። በ6 ከሆነ የአርሴማን ገርል አንብቤ ሰብካለሁ። በ24 ከሆነ የተክለ ሃይማኖትን ገርል ታምር አንብቤ ሰብካለሁ። መጽሐፍ ቅዱስ ለማንበብ እድሉም የለም፣ አይቻልም። ከ1 እስከ 30 አንበበ ገርል ድርሳን አንበበ ነው መስበከው። እንደውም ደብል ነው እኮ ራሱ ታቦታቱ እኮ ደብል። ዛሬ ዮሐንስ ነው፣ ዛሬ ማርያም ነው፣ ዛሬ ጊዮርጊስ ነው፣ ዛሬ ተክለ ሃይማኖት ነው፣ ዛሬ መርቆሬዎስ ነው፣ ዛሬ ዘብር ገብርኤል ነው፣ ዛሬ እገሌ ነው ተብሎ በዕለቱ ያለውን የዕለቱን ታቦቱ የነገሰበትን የዕለቱን ቀን እንጂ በኢየሱስ ስም
በለክ አጋንንት ማስወጣት በኢየሱስ ስም እግዚአብሔር ሆይ አመሰግንሃለሁ ማለት በኢየሱስ ስም እግዚአብሔር ሆይ ምስጋናችን ተቀበል ማለት እንደዚህ አልነበረም ማሳሰቢ ስለዚህ ያ መንገድ ለምንድነው ሉቃስ ወንጌል ምዕራፍ 1 ላይ ኢየሱስ ትይዋለሽ ያለው ማርያም ራሱ ገብርኤል መጥቶ ማቴዎስ ምዕራፍ 1 ላይ ስሙን ኢየሱስ ትለዋለህ ህዝቡን ከኃጢአታቸው ያርናቸዋል ማለት መልአኩ ነው እንደዚህ ያለው ግን ፊደል ነው ስናነበው እግዚአብሔር መንፈሱን ካለቀቀለት ታነበዋለህ እኮ ትጸንስ ወትወልዲ ትጸንሻለሽ ወንድ ልጅም ትወልጃለሽ ስሙንም ኢየሱስ ትይዋለሽ ተብሎ እኮ ተጽፏል ግን ይሄንን ለማለት መንፈስ ቅዱስ ያስፈልጋል ማንም በጌታ ካልሆነ ኢየሱስ ጌታ ማለት አይቻልም አንደኛ ቆሮንቶስ ምዕራፍ 12 ላይ ኢየሱስ ክርስቶስ ጌታ ነው ማለት አይቻልም አብ ከሳቦ በቀር ቋለ ወደኔ ሊመጣ የሚችል ማንም የለም ነው የሚለው ሌላው ለጴጥሮስ ስጋና ደም አልገለጠልህም ትምርቶቻችን በሙሉ በስጋና በደም የተመሰረቱ ነበሩ ከዛ በፊት እና መጽሐፍ ቅዱስን ስታነብ ግን እግዚአብሔር ሲረዳህ መንፈሱን ሲያፈስልህ ኢየሱስ ጌታ መሆኑን ትመሰክራለህ አሁን እኮ ኢየሱስ ጌታ ነው ብለህ 3 የአውደ ምሕረት ላይ በትናገር አውርደው ነው እንደ ኳስ የሚመጡ አይቻልም እግዚአብሔር ደግሞ ምን አለ ይሰግድ ሁሉ ብርክ በሰማይና በምድር ከምድር በታች ያለ ፍጥረት ሁሉ በኢየሱስ ስም ይንበረከካሉ ነው የሚለው ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ ነው ብሎ ይመሰክራሉ እኛኮ ይሄንን እንዳንል አይፈቅድም ነበር እዛ ሳለው አይፈቅድም ትምርቱ ገርሉ አይፈቅድልህም ይሄንን ለማለት ሰዓቱ አይፈቅድልህም ሰዓት የለም የዕለቷን የቀኗንም ታስተምር ኢየሱስ ድጓው ጾመ ድጓው ዜማው ሙኑ በዚህ በግርላቱ እንትን የተዋቀረ ነው አሁን ለምሳሌ ዛሬ መዳን በሌላ በማንም የለም የሚለውን የሐዋርያውን ቃል ተገቢ ባልሆነ መንገድ ይረዳውና አይ መላእክት አድኑም ሊል ይሞክራል እስቲ ከዚያ በፊት ጠይቃችሁ ከዚህ ቤተክርስቲያን ስትወጡ አንድ ሰው በር ላይ ጠብቆ ድናችኋል ቢላችሁ መልሳችሁ ምንድነው ድናችኋል አልዳናችሁ ድናችኋል ከምን አይባል እንደው ዝም ብሎ ድኛለሁ አለ ለምሳሌ እዚህ በመቀመጣችሁ ውጪ ካለው ጫጫታ ድናችኋል አልዳናችሁ ዝም ብሎ ድኛለሁ አይባልም እሺ ከምን ማለት አለባችሁ አሁን ሆስፒታል ሄዳችሁ በሽተኞቹ ድናችኋል ወጥታችሁ ምን ነው ብድን ሆስፒታል ምን አስቀመጠኝ ነው አይደል ስለዚህ መዳን እንደ ሁኔታው ነው በቤተክርስቲያናችን ትምህርት ሰው ዳነች ሲባል 3 ነገር ለማለት ፈልገን ስንት ነገር የመጀመሪያው ዳንን የሚባለው ክርስቶስ በመስቀል ላይ ያዳነን ማዳን መድኃኔ ዓለም ክርስቶስ ስጋውን ቆርሶ ደሙን አፍሶ በመስቀል ላይ ሞቶ ሁላችንን ካለፈው መርገምና ፍዳ እርግማን ሁሉ በደሙ ከፍሎ ዋጋ አድኖናል በዚህ መዳን ድናችኋል አልዳናችሁም ያዳነን አምላክ የተመሰገነ ይሁን በእውነት ስለዚህ ድናችኋል ወይ ሲባል ከመርገም ከአዳም ፍዳ ከሆነ ከሱ ድነናል ሁለተኛ መጽሐፍ ቅዱስ ዳነች ካለ ከበሽታ ከደዌ ነው ከችግር ነው በዚህ መዳን ድናችኋል ሲባል የዳነ ድኛለሁ ይላል ያልዳነ አልዳንኩም ለወደፊቱ ልድን ይችላል ይላል ያላመመው ሰው ደግሞ አይ እኔ ምንም ስላላመመኝ አልዳንኩም ይላል ሁለተኛው ማዳን ነው ሶስተኛው አንድ ሰው ዳነ ሲባል ወደ እግዚአብሔር መንግስት ገባ ማለት ነው ቅዱስ ጳውሎስ በምዕራፍ 1 ቁጥር 14 ላይ ሁሉ መዳንን ይወርሱ ዘንድ ለማገዝ የሚላኩ መላእክት አይደሉም ይላል ሁላችን መዳንን እንድንወርስ መላእክት የሚያግዙ ናቸው መዳንን መውረስ የተባለው መንግስተ ሰማያት ነው በዚህስ መዳን ድናችኋል ከተባለ መንግስተ ሰማያት ገብታችኋል ከገባችሁ ምን አለፋኝ ገብታችኋል እንገባለን ብለን እንኳን እዚህ ቁጭ ብለን መመናን ገነት በር ላይ ልንገባ ስንል ሰው መጥቶ ድናችኋል ቢለን ቆይ መጀመሪያ ልግባና እነግርሃለሁ የሚባል በግራ እንቁም በቀኝ እንቆነን እንዳን የሚያውቀው ማን ነው ሁላችንም በቀኝ ያቁመን አሁን መላእክት ያድናሉ ሲባል ሚካኤል ገብርኤል እንድንበት ዘንድ የተሰጠን ስም ኢየሱስ የሚል ስም ነው አዎ ኢየሱስ የምንድንበት ስም ነው ይሄንን
እንደውም ገና በመጀመሪያ ከድንግል ማርያም ሲወለድ የተወለደበት የአምላካችን ሐሳቡ ይሄ ነው ብለን ነው እኛ ምናምን ኦርቶዶክሶች። ልክ ነው ይሄ ጥቅስ ቅዱስ ሉቃስ የጻፈው ጥቅስ፣ ቅዱስ ጳውሎስ የሰበከው ስብከት፣ ቅዱስ ጴጥሮስ የሰበከው፣ ቅዱስ ማቴዎስ የሰበከው፣ ሁሉም የሰበኩት ልክ ነው ነው እኛ ጋር የሚቆረጥ የሚጣል የሚቀነጠስ የሚሰረዝ የሚደለዝ ነገር በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የለም። መጽሐፍ ላይ ከተጻፈ ልክ ነው። እንድንበት ዘንድ የተሰጠን ስም ሌላ ስም የለም። አዎ ኢየሱስ ክርስቶስ ነው። የማዕዘኑ ራስ ድንጋይ ኢየሱስ ክርስቶስ ነው። ሌላ ስም የለም። እስቲ ይህን ጥቅስ ይዩት። የማቴዎስ ወንጌል ምዕራፍ 1 ላይ ያለ ጥቅስ ነው። የመጨረሻው ላይ ነው። እንዲህ ይላል። ልክ እንደምታዩት ቅዱስ ማቴዎስ በጻፈው በዚህ ወንጌል ምዕራፍ 1 ቁጥር 21 ላይ ነው የምትመለከቱት። ምንድነው የሚለው? ልጅም ተወልዳለች፣ እመቤታችንን ነው። ልጅም ተወልዳለች፣ እርሱ ሕዝቡን ከኃጢአታቸው ያድናቸዋልና ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለች። ወይም ዮሴፍን ስሙን ኢየሱስ ትለዋለች። ሕዝቡን ከኃጢአታቸው ያድናቸዋል፣ ስሙን ኢየሱስ። ሌላ ስም የለም። እንዴ ስሙን የሰጠችው እመቤታችን ነች። ይሄን ስም የሰጠችው እመቤታችን ነች። እንድንበት ዘንድ የተሰጠ ስም እመቤታችን ቅድስት ድንግል ማርያም ነች ይሄን ስም የሰጠችው። ስለዚህ በኦርቶዶክስ ተዋሕዶ ቤተክርስቲያን ምንም ጥያቄ የለውም። መዳን የጥሉ ግድግዳ የፈረሰው የሰው ልጅ ከአምላኩ ጋር የታረቀው የድንግል ልጅ ኢየሱስ ክርስቶስ በቀራንዮ አደባባይ ባፈሰሰው ደሙ በቆረሰው ስጋው ነው። ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። አየህ፣ ያ ጽንሱ በድንግሊቱ በማርያም ውስጥ የተጸነሰው ጽንስ ወንድ ነው ይላል። ወንድ ነው የሚጸነሰው። ያ ወንድ ግን ወንድ ሆኖ የሚወለደው የዘላለም አምላክ ነው ይላል። አለቅነት በጫንቃው ላይ የሆነ ድንቅ መካር ነው፣ ኃያል አምላክ ነው፣ እግዚአብሔር ነው ማለት ነው። ያ ሕፃኑ በድንግሊቱ እንደዚህ የጠቀለለችው፣ አዎ ሕፃኑ ኢየሱስ፣ ድንግሊቱ በመጠቅለያ የጠቀለለችው ኢየሱስ፣ እሱ ማለት የሰማይ የምድር ፈጣሪ እግዚአብሔር ነው። ዕብራውያን መልእክት መጽሐፍት ላይ ያለውን ቃል አምጣልኝ። ስለ ኢየሱስ ክርስቶስ መለኮትነት ቆልጭ አድርጎ የሚያሳይ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ቃላቱን ስማልኝ ምን እንደሚል ዕብራውያን ጸሐፊ። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው፣ ያዝልኝ፣ ዓለማትን በፈጠረበት፣ ያዝልኝ፣ ስለ ኢየሱስ ነው። ሁሉን ወራሽ ያደረገው ኢየሱስ ነው። ዓለማትን የፈጠረው ኢየሱስ ነው። ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን። ልጁ ማን ነው? እርሱም የክብሩ መንጸባረቅና የማ ክብር መንጸባረቅ፣ የእግዚአብሔር አብ የባህሪው ትክክለኛ ነው ብሎ የሚለው። የባህሪው ምሳሌ ማለት ትክክለኛ ማለት ምን ማለት ነው? በአብና በመንፈስ ቅዱስ ውስጥ ያለ የመለኮት ባህሪ ሳይጎድል ሳያንስ እኩል ነው የኢየሱስ። እሺ፣ የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ይላል። ሁሉን በስልጣኑ ቃል እየደገፈ ሁሉን በስልጣኑ ቃል ዩኒቨርሱን ሰማይና ምድርን በውስጥ ያሉትን ፍጥረታት በዮሐንስ ወንጌል መጽሐፍ ምዕራፍ 1 ቁጥር 3 ላይ እንደተጻፈው ሁሉ በእርሱ ሆነ ከሆነም እንኳን አንዳች ያለ እርሱ አልሆነም ተብሎ የተባለ ሁሉም በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ ይላል። ቃላቶቹን ያቻ የክብሩ መንጸባረቅ፣ የባህሪው ምሳሌ፣ ሁሉም በስልጣኑ ቃል የደገፈ ወራሽ ባደረገው በልጁ። እነዚህ ለፍጡር የተነገሩ አይደለም። ቁጥር 8 ስለ ልጁ ግን ስለ ኢየሱስ ማለት ነው። አምላክ ሆይ ዙፋን እስከ ዘላለም ድረስ ይኖራል። የመንግስት በትር የቅንነት በትር ነው ውዴ። የመንግስት በትር የቅንነት በትር ነው። ጽድቅን ወደድህ አመፃን ጠላህ። ስለዚህ እግዚአብሔር አምላክ ከጓደኞች ይልቅ የደስታን ዘይት ቀባ ብሎ ብላቴናው ዳዊት ከ1000 ዓመት በፊት የተናገረውን ትንቢት ነው አምጥቶ እዚህ የተናገረው። ደግሞም ጌታ ሆይ አንተ ከጥንት ምድርን መሰረትህ፣ ሰማዮችም የእጆች ስራ ናቸው፣ እነሱም ይጠፋሉ፣ አንተ ግን ለዘላለም አንተ ነህ ይላል። ኢየሱስ እኮ ነው አንተ እዚህ ጋር የሚነገርለት። ስለ ልጁ ሲናገር አምላክ ነው ይላል፣ እግዚአብሔር ነው ይላል። ስለ ኢየሱስ ክርስቶስ ለማወቅ ስለ ኢየሱስ ክርስቶስ የሚመሰክሩ መጽሐፍት አሉ። በዮሐንስ ወንጌል መጽሐፍ ምዕራፍ 6 ቁጥር 39 ላይ
በመጽሐፍት የዘላለም ሕይወት ያለ ይመስላችኋል፣ እነሱ ግን ስለኔ ይመሰክራሉ ይላል። አየህ፣ ቁርአን ስለኔ ይመሰክርልኛል ብሎ አይልም። ኢየሱስ መጽሐፍ ቅዱስ ነው ይመሰክርልኛል ብሎ ያለው። አይኖቻችሁ የክርስቶስን ማዳን ማየት ይሁንላችሁ። ተስፋችሁ ኢየሱስ ይሁን። እረኞች ያሉትን ነገር ልናገርና ጨርሳለሁ። ተወለደ የተባለውን በመላእክት የተሰበከውን አዳኝ ለማየት እየሮጡ ሄዱና ያዩትን የተመለከቱትን እንዴት እንዳደረጉ ልንገራችሁ። መላእክትም ከእነርሱ ተለይተው ወደ ሰማይ በወጡ ጊዜ እረኞቹ እርስ በርሳቸው እንግዲህ እስከ ቤተልሔም ድረስ እንሂድ፣ እግዚአብሔርም የገለጠልንን ይህንን የሆነውን ነገር እኔ ተባባሉ። ፈጥነው መጡ፣ ማርያምንና ዮሴፍንም ሕፃኑን በግርግም ተኝቶ አገኙት። አይተውም ስለዚህ ሕፃን የተነገረላቸው ነገር ገለጡ። የሰሙትም ሁሉ እረኞች በነገሯቸው ነገር አደነቁ። ማርያም ግን ይህንን ነገር ሁሉ በልቧ እያሰበ የተጠብቀው ነበር። እረኞችም እንደተባለላቸው ስለሰሙትና ስላዩት ሁሉ እግዚአብሔርን እያመሰገኑና እያከበሩ ተመለሱ። ለምን? መድኃኒት ተወልዷል። አዳኙ ተወልዷል። ቤዛ የሆነው ተወልዷል። ሕይወት የሆነው ኢየሱስ ተወልዷል። ስለዚህ ማንን ነው ያመሰገኑት? ያሳዩአቸው መላእክትን አይደለም እኮ። ያሳዩንን መላእክትን እናመስግን አላሉ። የተገለጡልንን መላእክትን እናመስግን አላሉ። በመላእክት በኩል አዳኙን የገለጠላቸውን እግዚአብሔርን አመሰገኑ። ዛሬም መልአክ ቢመጣ እግዚአብሔር ይመለካል። እውነተኛ መልአክ ሲመጣ ማመስገን የምትጀምረው ማንን ነው? እግዚአብሔርን ነው። በእውነት አዳኙን ስታይ፣ ኢየሱስን ስታይ ማወደስ የምትጀምረው እግዚአብሔርን ነው። መላእክት አመስግነው ተመለሱ። እረኞችም እግዚአብሔርን አመሰገኑ። ማንን አይተው? የተወለደውን መድኃኒት አይተው። ስምዖንም ያለው እንደዛ ነው። እስመረያ አዕይንቴ አድኅኖተከ፣ አይኖቼ ማዳንህን አይተዋልና። ያሳየህን እግዚአብሔር ሆይ እናመሰግንሃለን። ክብርና ውዳሴ አምልኮ ላንተ ይሁን። እውነት ስላሳየህን አዳኙን መሲህን ልጅህን ቤዛ አድርገህ ስለሰጠህን እናመሰግንሃለን። የተወደዳችሁ ክርስቲያን ወንድሞቻችን አይኖቻችሁ ማዳኑን፣ አይኖቻችሁ አዳኙ ኢየሱስን እንደ ስምዖን ማየት ይሁንላችሁ። እንደ ማርያም ማየት ይሁንላችሁ። እንደ ዘካርያስ ማየት ይሁንላችሁ። እንደ መላእክት ማየት ይሁንላችሁ። እንደ እረኞች አዳኙን ማየት ይሁንላችሁ። እንደ ዮሴፍ ማየት ይሁንላችሁ። ማየት ይሁንላችሁ። ከሁሉ የሚከብደው ምን እንደሆነ ታውቃላችሁ? በስመ ክርስትና እየተጠራን አዳኙን አለማወቃችን፣ ክርስቲያን ተብለን አዳኙን አለማየታችን። ይህ ዘመን 2017 ዓመተ ምህረት መላው የኢትዮጵያ ክርስቲያን ኦርቶዶክሳውያን ወገኖቻችን፣ ፕሮቴስታንት ወገኖቻችን፣ ካቶሊካውያን ወገኖቻችን ሁላችንም አዳኙን ኢየሱስን የምንሰብክበት ዘመን ይሁንልን። ከመላእክት እግዚአብሔር እንደ እግዚአብሔር መላእክት ሊያድነን ተወለደ የምንልበት ዘመን፣ ሊያድነን ሞተልን የምንልበት ዘመን፣ አድኖናል ብለን እርግጠኞች የምንሆንበት ዘመን እንዲሆን እመኛለሁ። ተሐድሷውያን ኢየሱስን የምሰብኩበት ዘመን፣ እንደተነሳችሁበት ዓላማ አዳኙን በአደባባይ፣ አዳኙን በአውደ ምሕረት፣ አዳኙን በቤተ መቅደስ፣ አዳኙን በሁሉም ቦታ ላይ የምንሰብክበት ዘመን ይሁንልን። ለእረኞች ለሽማግሌዎች የምንሰብክበት ዘመን ይሁንልን። ኢየሱስ ካልተሰበከ ዓለም አይድንም። እግዚአብሔር ያዘጋጀው አንድ አዳኝ ነው። እርሱም ወልድ ዋሕድ ኢየሱስ ክርስቶስ ብቻ ነው። ቅድስት ድንግል ማርያምም የወለደችው አንድ አዳኝ ብቻ ነው። አንድ አዳኝ ብቻ ነው የወለደች። በዓለም ላይ ሌላ አዳኝ የለም። ዋሕድ ባሕቲቱ እየንተ ኩሉ ሞተ፣ አንዱ ብቻውን ስለ ሁሉ ሞተ። ይሄ የተወለደው አይኖቼ ማዳንህን አይተዋልና። ከዚህ የበለጠ ደስታ በዓለም ላይ የት አለ? በዓለም ላይ የት አለ? ብንበላ ብንጠጣ፣ ቢኖረን ባይኖረን ኢየሱስን ከማግኘት የበለጠ፣ ከኢየሱስ ክርስቶስ ጋር ከመተዋወቅ የበለጠ፣ በክርስቶስ ከማመን የበለጠ በዚህ ዓለም ሌላ ደስታ ምን ሊኖር ይችላል? እውነት ለመናገር ዛሬ እንኳን በዚህ ሰዓት እኔ ይህን ክፍል በምነግራችሁ ሰዓት ወደ ጌታ ብሄድ ደስታዬ ነው። ያዳኘኝን አውቄዋለሁ። የሞተልኝን አውቄዋለሁ። ከሥላሴ አካል አንዷ አካል ለእኔ ሰው ሆኗል። ለእኔ ዛሬ ተወልዷል ብዬ የማስበው 2000 ዓመተ ምህረት የሚታሰበው
በየዓመቱ የምናስበው እንደ ተሐድሶ አገልግሎት እንኳን ቀን ቀጥረን የምናስበው ክርስቶስ የለንም። ዕለት ዕለት የምናስበው ክርስቶስ አለን። የተወለደልን ለእኛ ነው ብለን እንሰብከዋለን ዘወትር። ክብር ለሱ ይሁን፣ ክብር ለሱ ይሁን። የተወደዳችሁ እንደ ስምዖን አዳኙን ማየት ይሁንላችሁ። ሁላችንም ዕለት ዕለት አዳኙን ማየት ይሁንልን። በየቀኑ ከአዳኙ ጋር መገናኘት ይሁንልን። የደስታችንን ፍጻሜ ይሄ ይሁን። ለስምዖን ይሄ ነው የሆነለት። የደስታው ፍጻሜ ይሄ ነው። ጌታ ሆይ አሁን እንደ ቃልህ ባሪያህን በሰላም ታሰናብተዋለህ። ልጅ እኮ ነው፣ ሕፃን እኮ ነው ክርስቶስ። ገና ነው፣ የ8 ቀን ሕፃን ነው። ግን ይበቃኛል አለ። እስኪሰቀል እንኳን ልቆይና ሲሰቀል አላለም። በቃ አይቶታል ማዳኑ። ለዛ ፐርፐስ ለዚህ ዓላማ እንደመጣ አውቆታል። ያዳነን ኢየሱስ ስሙ ለዘላለም ቡሩክ ይሁን። እግዚአብሔር አባት ሆይ በዓሉን አንተን የምናውቅበት፣ ሰዎች ካንተ ጋር የሚተዋወቁበት፣ ኢየሱስ ክርስቶስ እንዲመሰገን የማይፈልግ ሰይጣን አለ። ልዩነቱ የዛሬዎቹ በኢየሱስ ክርስቶስ እናምናለን እያሉ ኢየሱስ ክርስቶስ ይመስገን ሲባል ይቆጫቸዋል። ለምን እሱ ብቻ ይመሰገናል እና ከማን ጋር እናመስግነው? ከማን ጋር ይደበል? ደባል ይሁን? ሲተመልከቱ ለነሱ ብቻ ለሱ ብቻ ምስጋና የሚያቀርቡትን ሰዎች አሁን በዘመናችን የማንሰማው ነገር የለም፣ መናፍቃን ነው እየተባሉ ነው ያሉት። ለሱ ብቻ ምስጋና ማቅረብ መናፍቅ ያስብላል። ይሁት እንዴት እንደሚሰራ ሰይጣን እና በዚህ የሚደረደሩ ብዙ እህቶቻችን ብዙ ወንድሞቻችን አሉ። ሌላው ቀርቶ እንደ አቅማቸው ያቀረቡት መዝሙርም ሆነ ምንም እንዳይሸጥላቸው ወይንም ሰው ያንን ነገር እንዳይገዛ እያደረጉ ነው ያሉት። ማንን የሚያደርገው? ሰው ነው ሰይጣን? ማንን የሚያደርገው? እናንተ ዘነገነብ ሰይጣን። አስተውሉ፣ ሰይጣን። ሰውማ እንደ ፈጣሪ አይመሰገንም ይላል። ፈጣሪ ብቻውን ነው የሚመሰገነው። እንድታውቁት ያስፈልጋል። የማንንም ተጨማሪ የማንንም ደባል አይፈልግም። ስለዚህ ብቻውን የሚመሰገን አምላክ ነው እንጂ ሌላ ተጨማሪ የነገደል መዝሙር አልዘመርክምና እንዲህ አይነት ነው አይባልም። ይሄ ስህተት ነው፣ ልታረሙት ይገባል። ሰይጣን ነው የሚሰራው። ፈጣሪን ብቻ አመሰግናለሁ ያለውን ሰው መናፍቅ አይደለም። መናፍቅ የሚለውም እኮ መስፈርት ሊኖረው ይገባል። መናፍቅ የሚለው በኢየሱስ ክርስቶስ የማያምን ነው፣ በወንጌል የማያምን ነው መናፍቅ የሚባለው። ይሄን መዝሙር አልዘመርክም፣ ለቅዱሳን አልዘመርክም፣ የኢየሱስ መዝሙር ብቻ ነው የምትዘምረው ተብሎ መናፍቅ የለም። ይህን ልታውቁት ያስፈልጋል። ለቅዱሳን አዘምር ብሎ የከለከለ የለም። ቢፈልግ ይዘምራል፣ ባይፈልግ አይዘምርም። ይሄ መናፍቅ አስብለው። ይህን ልታውቁት ያስፈልጋል። መስፈርት አለው ሁሉም ነገር። ለማንኛውም ነገር ሚዛን አለው። ሰው ፈጣሪ በተናገረው ቃላት ላይ፣ ፈጣሪ በሰራው ስራ ላይ፣ በፈጣሪ ላይ የሚጠራጠር ብቻ ነው መናፍቅ የሚባለው። ሃይማኖትም ይሄው ነው። የሚዳነው ፈጣሪ በተናገረው ቃል በማመን፣ ፈጣሪ የሰራውን ስራ በማመን፣ ፈጣሪ ያዘዘውን ትእዛዝ በማክበር ነው የሚዳነው። ሌላ ተጨማሪ ነገር የለውም። ያ እንዲህ አላደረጉም ተብሎ እሱ እነዚህ ይሄ ዝም ብላ ኢየሱስ ኢየሱስ ትላለች እና ማን ትላለች? ሰይጣን እኮ ነው የተናደደው። እናንተ ያልገባን ነገር አለ። ኢየሱስ ኢየሱስ ማለት ምን ማለት ነው? እስቲ እናንተ በአማርኛ ነገሮች የኢየሱስን ትርጉም ያወቃችሁት አሁን ኢየሱስ ኢየሱስ ቃል ማለት መድኃኒት 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 ማለት ነው አይደል? እሺ መድኃኒትን የሚጠላ ማን ነው? እስቲ ንገሩኝ እናንተ። መድኃኒትን የሚጠላ ማን ነው? በሽታ ነው አይደል? በሽታ ነው አይደል? አዎ፣ መድኃኒትና በሽታ ተቃራኒዎች ናቸው። ለዚህ አይደለም እንደ ማንኛውንም ነገር መድኃኒት ወስዳለሁ፣ መድኃኒት ወስጄ ዳንኩኝ ወይንም በዚህ መድኃኒት እድናለሁ እንላለን አይደል? በሽታውን ስለሚያስወግድ ነው አይደል?
በሽታችን ማን ነው? አሁን እንግዲህ መድኃኒትን የሚያስጠላቸው ሰዎች መድኃኒትን የሚጠሉ ከሆነ በሽታቸው ማን ነው? ሰይጣን ነው። አስተውሉ፣ በሽታቸው ሰይጣን ነው። ሰይጣን ስላደረባቸው ይህን ስም እንዳይጠሩ ዛሬ ብቻ ያን ጊዜ ብቻ አይደል፣ የዛሬው ይባስ። ያን ጊዜ ርጉማን አይሁድ አንቀበልም ብለው በአንድ ፊት ሆነው ነው ሚናቸው ለይቷል። ኢየሱስ የዓለም መድኃኒት አይደለም፣ የዳዊት ልጅም አይደለም። ሆሳዕና ብለን እሱን ልናመሰግነው አይገባም። የዛሬዎቹ የምንነካቸው አልፎ ተርፎ ቅዱሳንን የሚወዱ ቅዱሳንን የሚያከብሩ በይበልጥ እናቱ ቅድስት ድንግል ማርያምን ከሚገባ በላይ የሚያከብሩ ሰዎች ናቸው የሚናገሩ። እንዴ እመቤታችን የከበረችው በማኖሯል የከበረችው በማን የተወደደችው? ታዲያ እርሷ በእሱ ከተከበረች እንዴት የእሱ ስም ሲጠራ የሚቆጫቸው የሚያናድዳቸው? ሰይጣን በእጅ አዞር አይሆን። በዚህ የተነሳ እኮ ሞቅታም እኮ አለ። ሁላችሁ ውስጥ ይሁን በውስጣችን ይኖራል ርኩስ መንፈስ ሳናስበው በውስጣችን ይኖራል። አሁን እመቤታችን መዝሙር ሲዘመርና የኢየሱስ መዝሙር ሲዘመር የትኛው ነው ሞቅታ ያለው? ስለ መድኃኔዓለም ብላችሁ ነው የምትነግሩ። ሞቅታ ያለው የትኛው ነው? እውነት ነው የምትናገሩት። እውነተኛ ቦታው ናችሁ። ዛሬ መፍረድ አለብን። ለምን ርኩስ መንፈስ አድሮብን ከሆነ ዛሬውኑ መድኃኔዓለም እንዲያላቅቀን እንጸልያለን። ነፃም ከሆነ በነፃነታችን መዝሙር እንዘምራለን። የማ መዝሙር ሲዘመር ነው በየቤተ ክርስቲያኑ በየሄዳችሁበትም በየትኛውም በክሩም ላይ ስትሰሙ ሞቅ የሚለው የትኛው መዝሙር ሲዘመር? ኦኬ ሐሳባችሁን አጨምሩ። እኛም ሐሳባችንን አንጨምርም። ለቴክስቱ ታማኝ ያልሆነ ሰው ለትርጉሙ እንዴት ታማኝ ሊሆን ይችላል? ወንድሞች እናቶች፣ በመጀመሪያ ለጽሁፉ ታማኝ ልሁን። እኔም ጴንጤ ወገኔም ለጽሁፉ ታማኝ መሆን አለብን። ከዛስ ለጽሁፉ ኦርቶዶክስም ታማኝ መሆን አለበት። ለጽሁፉ ታማኝ ያልሆንክ ለትርጉሙ ታማኝ አትሆንም። እናንተ ትመጡና ጽሁፉ የማይለውን የራስን ሐሳብ ቅድም መግቢያው ላይ እንዳልከው ትጨምራለህ። ከዛ ዝም ብለህ የሰው ስርዓት የሆነ ትምህርት ታወራለህ። እንኳን የምትፈቱትም ታስሩት አይደለም። ክህነታችሁ ራሱ መጽሐፍ ቅዱሳዊ አይደለም። እኔ ለማናደድ ብዬ አይደለም ይሄን የምናገረው። የኦርቶዶክስ ክህነት መጽሐፍ ቅዱሳዊ አይደለም። ክህነታቸው ራሱ ማለት ነው። እስቲ ይግቡና ያውሩ። ድቁናቸው መጽሐፍ ቅዱሳዊ አይደለም። መርጌትነት ምናምን ነገር ብሎ የትኛው ሐዋርያ ነበር ስቡ ወውዱስ ብሎ ሲል ጽናጽን ሲጸነጽን የሚያድረው? የጎንደሬ የታች ቤት የላይ ቤት የደብረ አባይ የተክሌ አቋቋም እያለ መቋሚያ ሲወዘውዝ የት ማቴዎስ ማርቆስ ነው አላችሁኝ? እንጨት ይዞ እንደዚህ እያደረገ ጽናጽን እንደዚህ እየጣሉ ያርጉት የነበረው የቱ ጋር? የለም። መስቀል ይዘው እናንተ አሁን እንደምታረጉት አስር ያለው ፈትቻለሁ ምናምን ነገር ብላችሁ እንደምትሉት እንደዛ ያርጉ ነበር ወይ? የለም። እነሱ ወንጌል ነበር ይሰብኩ የነበሩት። የለም። የትኛው ክህነታቸው ነው? እነ ጴጥሮስ ውዳሴ ማርያምና መልከ ማርያም ተብረው ነው እንዴ? ሰላም ሰላም ለዝክረ ስምኪ ሐዋዝ እምነ ከልበኒ ወቁስ እምነ ሰልበት ሙዝ ማርያም ድንግል ለዋሲት አብይ ትእዛዝ እያሉ ነበር ክህነት ይቀበሉ የነበሩት። የለም። አለ ብሎ ሲል የሚል ሰው ካለ ይምጣ። እንኳን የማሰር የመፍታት ስልጣን ልትቀበሉ ቀርቶ አይደለም ክህነታችሁ ራሱ ከሐዋርያቱ ያልተቀዳ ነው። ቤቴን ከፍቼ አንድ ሰው ይመጣ የለም ሐዋርያው ቅብብሎሽ አለ ምናምን ነገር ብሎ ያለው እነ ጴጥሮስ ነበሩ። አሁን እንደነ መምሬ እንትና ውዳሴ ማርያምና መልከ ማርያም መልካ ኢየሱስ ተምረው ድርሳነ ሚካኤል ሶሪ መልካ ሚካኤልና መልካ መድኃኔዓለምን ተምረው ግጥም ተገጥሞ በግዕዝ ግጥም ተገጥሞ ዜማ ተደርሶለት እንደዛ ነበር ብሎ የሚሉት የቱ ጋር ነበረ? ቅዱስ ዮሐንስ ሰላም ለዝክረ ስምከ ዘይረክቦ ተፍጻሜ ተብሎ ያለው የቱ ጋር ነበር? እንደ ማቱሳላ 969 ዓመት እድሜ ቢሰጣችሁ አንድ ኦርቶዶክሳዊ እፊታችን ቀርቦ ይህንን በማስረጃነት ሊያሳየን የሚችል የለም ብዬ ስል እንደ ፈለገ አትናቴዎስ በባዶ ለመፎከር አይደለም። የለም። እነሱ ያደረጉ የነበሩት ወንጌል ነበር ይሰብኩ የነበሩት። የጌታን ማዳን፣ በጎነቱን፣ ቸርነቱን፣ አምላክነቱን፣ ትህትናውን፣ ምሕረቱን ነበር ለሰው ልጆች ይሰብኩ የነበሩት። የባህረ ወይ ሳለ ወይ ቀበነ እያለ ጠላውን ጠጥቶ ጠግቦ እንደሚለው ቄስ ይሉ አልነበረም እነሱ።
ለቴክስቱ ታማኝ ነው እያልኩ ያለሁትኝ። እኔም ይማረ ነብዬ ልጨርሰው። ኤርሚ ጥያቄ አለኝ የሚል ሰው አለ እዚህ ጋር። ኤርሚ መቻል። እሺ ከየት ቤተ እምነት ነው? ዶክተር ከኦርቶዶክስ። ድምፅ ሩቅ ነው። ከኦርቶዶክስ ላይ። እሺ እና ጥያቄ የጴንጤ ኢየሱስ እና የኦርቶዶክስ ኢየሱስ ይለያያል? ይለያያል። ምክንያቱም እነሱ ሁለት ባህሪ ብለው ነው የሚያምኑት። ሁለት ባህሪ ደግሞ የነ ንስጥሮስ እና የነ ሊዮን የነ ሉተር ምንፍቅና ነው። እሺ የንስጥሮስ ሁለት ባህሪ ነበር ብሎ የሚለው የነበረው እነሱ ያው ሁለት ባህሪ ብለው ነው የሚያምኑትና የጴንጤ ኢየሱስ መረጃ አምጣ። ንስጥሮስ ሁለት ባህሪ ብሎ ያምን እንደነበረ መረጃ አምጣ። ከዛ ወደ ጴንጤውና ወደ ኦርቶዶክስ ትመጣለህ። የሊዮንም ሁለት ባህሪ ነው የሚለው አፍጥ ነው። እኔ የጠየቅኩ ንስጥሮስ ሁለት ባህሪ ብሎ ያምን ነበረ ብሎ የሚለውን አምጣ። አይ እኔ እኮ አንተን እየጠየቅኩ ነው። እኔ ባውቀው ነው የምጠይቃለሁ። በቃ የለም አለ። ስለዚህ እነ ይማህርን ወይ ሳለን እንጠይቃቸዋ። እኔ ምን እንጠይቀኝ? አታውቀውም። ሳታውቀው ነው የምታወራው። ንስጥሮስ ብለህ ንስጥሮስ በምን እንደተወገዘ እንኳን ራሱ አታውቀውም። ካወቀው ንገረኝ። ሊዮን በሁለት ባህሪ ነው የታወቀው። እኔ ስለ ሊዮን አልጠየቅኩም። እሱ ንጉሱ ነበረ። ንስጥሮስ በምን ነበር የተወገዘው? ሁለት ባህሪ ብሎ ስላለ የተወገዘው። ስለ ሊዮን አታወራኝም እንዴ? ስለ ሊዮንና ስለ ሉተር። ኦኬ ሊዮን ስለ ሊዮን ሜሲ ነው፣ ስለ ሜሲ ነው። ኦኬ ሌላ ሰው ካለ ይምጣ። ወንድሞች የረባ ጥያቄ የሚጠይቅ ሰው ካለ ኧረ መልስልኝ ፓስተር። ሌላ ሰው አስገባ። ስለዚህ ይለያያል ማለት ነው የጴንጤውና የኦርቶዶክስ። እሺ እሺ በአግባቡ ታወራለህ። እድል ልስጥ እንደገና። ከቻላችሁ አታስወጡ። ቴንኪው። አናስወጣ። ለምን አስወጣለን? አንተ በስርዓት ካወራ እጄ ላይ ያለው መጽሐፍ ቅዱስና እጄ ላይ ያለው መጽሐፍ ቅዱስ አንድ መሆኑን ካመንክ ቅድም ጠቀስከው የሐዋርያት ሥራ መጽሐፍ ምዕራፍ 2 ቁጥር 38 ላይ እኔ እጅ ላይ ያለው መጽሐፍ ቅዱስ ነው ወይ ብዬ ስጠይቅህ አንተ አዎም አይደለም አላልክም። እና እዛ ክፍል እንሂድ ወይስ ሌላ የምታወራው ነገር አለ? እንክፈተውና ማየት እንችላለን። ራሱ እሱኑ ክፍል አይደል? ያ እኔ በከፍተው ምን ችግር አለ? ለምሳሌ ግን ኦኬ ከዚህ በኋላ ከወጣህ አትገባ። ያው ታች ሆነህ ታፕታፕ ታደርጋለህ ማለት ነው። በቃሽ አንተ እንደምትፈልገው ነው፣ ችግር የለም። እኔ እንደምፈልገው አይደለም። እኔ መጽሐፍ ቅዱስ አይተው በቃ ተው። እኔ መጽሐፍ ቅዱስ አትክፈት እያልከኝ ስለሆነ ተው። የተከፈተ መጽሐፍ ቅዱስ ነው አይደል? ተው በቃ ወደ እርሱ እንሂድ። በቃ ይቅር። አሁን እሱም ደግሞ እንደገና መልሰህ እንዳታስወጣኝ እሺ። ምንድን ነው የሚለው ቁጥር 38 ላይ ጴጥሮስም ንስሐ ግቡ ኃጢአታችሁም ምን ይል ዘንድ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ። እኛ እንደ ኦርቶዶክስ ምን እናምናለን ከተባለ መጽሐፍ ቅዱስ የሚለውን እንቀበላለን። ምንድን ነው የምንቀበለው ከተባለ ለኃጢአት ስርየት በኢየሱስ ክርስቶስ አምኖ መጠመቅ እንጂ በኢየሱስ ክርስቶስ ስም ነው የኃጢአት ስርየት የሚገኘው ብለን አንገለጥልም። ጴንጤው ግን ምን ያደርጋል? ወይም እናንተ ፕሮቴስታንት ምን ታደርጋላችሁ? አይ በስሙ ነው የኃጢአት ስርየት ብሉና ከዛ ለጥምቀት ሲባል ጥምቀት ስርዓት ነው ብላችሁ ታስቀምጣላችሁ። ይሄ ደግሞ ከወንጌል የራቀ ሐሳብ ነው። ቁጥር 38 ላይ እዚሁ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ። በኢየሱስ ክርስቶስ ስም ያ የኃጢአት ስርየት የሚሰጠው ስሙን
እያመንን ስሙን እየጠራን ስንጠመቅ የኃጢአት ስርየትን እናገኛለን ብለን እናምናለን። የተነጠለ ነው ከተባለ በጭራሽ ስሙ ከምን ጋር ከጥምቀት ጋር ነው እንጂ የሚለው እንደናንተ ነጥለን አናምንም። ስለዚህ አንድ መጀመሪያ ላይ ቅድም የተቀጠፈ ነገር ስላለ ይሄንን እንድታስተካክሉ በጌታ ፍቅር ጠይቃችኋለሁ። መጽሐፍ ቅዱስንም ደግሞ ብትቀበሉት ሞር የተሻለ አሪፍ ነው የሚለውን ለማስያዝ ነው። ቀጥል። አሁን የተለየ ነገር ከኔ ካለክ ታነሳለህ ማለት ነው። እሺ፣ ለኃጢአት ስርየት ተጠመቁ ብሎ ይላል። ስለዚህ የኃጢአቱ ስርየት በምን ላይ ነው የተንተራሰ ነው ብለህ የምትለኝ? በጥምቀቱ ላይ ነው አይደል? አላልኩ አንተ አልክ እሱን። እሺ፣ በምንድን ነው ብለህ የምትለው? አንድ ሰው በኢየሱስ ክርስቶስ ስም ሲጠመቅ የኃጢአትን ስርየት ያገኛል። አንድ ላይ እኔ አልነጥልም፣ አንተ ነው የምትነጥለው። ስም ብለህ የኃጢአትን ስርየት በኢየሱስ ስም አምኖ ሲጠመቅ ያገኛል አይደል? የኢየሱስ ክርስቶስን ስም አምኖ ሲጠመቅ ስለዛ ነው መጽሐፉ የሚለው ያገኛል። አምኖ ሲጠመቅ ያገኛል። አምኖ ሲጠመቅ ያገኛል። እሺ፣ ለኃጢአት ስርየት አንተ አምነህ ተጠምቀህ የኃጢአትን ይቅርታ አግኝተሃል? ስለ እኔ አይደለም፣ ስለ መጽሐፍ ቅዱስ ነው የምናወራው። መጽሐፍ ቅዱስ ላይ እናወራ። ያው መጽሐፍ ቅዱስን ከፍቶ አራት ሳቅ አትሳቅ። መጽሐፍ ቅዱስ ላይ አውራ። ፐርሰናል ነው ሁሌ የምትጠይቁት። ፐርሰናል አይደለም። ኦርቶዶክስ ማለት ይሄ ነው ያላችሁ ጻፉ። የሚት አድርገው ብራዘርዬ። ኦርቶዶክስ ማለት አድመጠኝ። አክሊለ በወንድሜ በዲያቆን ሰለሞን አንዴ ተጠይቆ እኔ ፖለቲካውን ላውራበት፣ እኔ ቴዎሎጂ ነው ማውራት ፈልገው፣ እኔም ፐርሰናል አጠይቀኛለን። ስለዚህ ይሄ ሁሉ አሁን የነገረን ነገር እሱ ህይወት ላይ አንተ አድመጠኝ። እኩል አታውራ። እኔ ሳውራ እኩል አታውራ ብራዘር። ኦኬ፣ አወራህ አይደል? አሁን ይሄ የነገረን በሐዋርያት ሥራ መጽሐፍ ምዕራፍ 2 ቁጥር 38 ላይ የእሱን ህይወት ያላዳነ የእሱን ህይወት ያልለወጠ አርቲ ቡርቲ የሆነ ነገር ነው ያወራን ማለት ነው ወንድማችን። ለምንድነው አርቲ ቡርቲ ብዬ የምለው? የእሱን ህይወት ያላዳነ የእሱን ህይወት ያልታደገ የውሃ ጥምቀትና የኃጢአት ስርየት ኦኬ፣ አንተ አግኝተሃል ወይ? በዚህ ባስተማርከ ነገር አየህ፣ ያደርጉ ይናገሩታል ግን አያደርጉትም ብሎ የሚለው አይነት ለነዛ ግብዞች ለሆኑ ፈሪሳውያን ጌታ የተናገረው ማለት ነው። የሙሴን ህግ ስለመጠበቅ እነሱ ይናገራሉ ግን አያደርጉትም። አሁን እነኝስ ውሃ ማለት የውሃ ጥምቀቱ ውሃው ሲገባ ውሃው ልቅልቅ ሲል ምናምን ነገር ብሎ ይላል። አንተ በዛ መሰረት የኃጢአት ይቅርታ አግኝታለሁ ብትለው የለም። ስለዚህ ተዘጋ ማለት ነው ፋይላ። አንተ ራሱ ህይወት ላይ አፕላይ የማታደርገውን ጥምቀት የማያድንህን ጥምቀት እዚህ ቁጭ ብለህ ልትከራከር ራሱ አትችልም ማለት ነው። ልቀቅ፣ ተራ ለሌሎች ልቀቅ። ማነሽ? ተረኛ ሪሴፕሽኒስት፣ ተረኛ አስገቡ። ያልዳንክበትን የኃጢአት ይቅርታ እንደሰጠህ እርግጠኛ ያልሆንክበትን ጥምቀት እዚህ ቁጭ ብለህ ታወራለህ ማለት ነው። ስፒሮስ እንዳታስገባው፣ እዛ ይሆን እዛ ይሆን። ዝም ብሎ በሰማበት ጣዱኝ ነው። ስፒሮስ ማለት ዝም ብሎ በሰማበት ጣዱኝ ነው። ኦኬ፣ ሌላ አለ? ኢራክ ብዙ ሰው አለ። ኤርሚ ግን ማን እንደማስገባው አላውቅም። ጠያቂ ከሆኑ ጃኒ ወይም ገብቶ ሊቀመጡ እንዳይሆን። አሁን የምትገቡ ሰዎች ከታች ያላካችሁ ልትጠይቁ ከሆነ ግቡ። አይ እነኚህ ቆይ እያየኋቸው ነው። ኦኬ፣ እነዚህ ማቃቸው ናቸው። ታች ረዱን በሙሉ ወንድምዬ፣ በቃ አትላክ። ማን ድፋባቸው? አትላክ። አሁን በቃ አንተን ያላዳንህን ጥምቀት፣ አንተን የኃጢአት ስርየት ያልሰጠህን ጥምቀት የኃጢአት ስርየት ይሰጣል ብለህ መተህ ልታወራ ነው እንዴ? የለም እኮ አንተ እንዴት ነው ሳባ? እኔ እኮ ኢየሱስ ጌታ ነው ብዬ ስል ኢየሱስ ያድናል ብለን እኮ ስንሰብከኛ አድኖን እኮ ነው። የምሕረቱ መገለጫዎች ስለሆን እኮ ነው። ያዳነንን የአብ ልጅ ነው ያድናል ብለን የምንሰብከው። ምክንያቱም ማዳኑን ስላየን እንናገራለን። ግልጽ አይደለም እንዴ? እነዚህ ግን በክርስቶስ ኢየሱስ እኛ አምነን ድነናል። በክርስቶስ ኢየሱስ በማመናችን ንስሐና የኃጢአት ይቅርታን አግኝተናል። ስለዚህ ኑ በጌታ እመኑና ዳኑ ብለን ስንል አድኖን ነው። እኛን ያላዳንን በእኛ ህይወት ላይ አፕላይ ያልሆነ የጌታን ማዳን ለሰው አንናገርም።
አንተ የኃጢአት ይቅርታ ያላገኘበትን ጥምቀት ይኸውልህ፣ ውሃው ማለት በጆክ ሲሆን ትንሽ ያለቃልቃል፣ በባልዲ ግን ሲሆን ምናምን ነገር ብለህ እንትን አትልም ማለት ነው። አንተ የኃጢአት ስርየት አግኝተሃል፣ ተጠምቀህ አላገኘህም። ለምን? የኦርቶዶክስ ጥምቀት ውሃ የበላው ጥምቀት ነው። ራሱ የኦርቶዶክስ የውሃ ጥምቀት ውሃ የበላው የውሃ ጥምቀት ነው። ለምን? ማናቸውም ቆመው አምኜ ነው የተጠመኩት ብሎ ሊል የሚችል የለም። አምኜ ተጠመቀው እቺን ቃል የሚደፍራት ካለ ወይ ከሌላ ቤተ እምነት የመጣ አዳልት የሆነ ሰው ካልሆነ በስተቀር ኦርቶዶክስ ማለት ሳያምን የተጠመቀ ማህበረሰብ ማለት ነው። ኦኬ፣ ማህበረሰብ ነው። አራት ነጥብ። ለምን እንደዚህ ትላለህ ህዝብ ብለህ ካልከኝ ህዝቡን ነው የምናገረው። ለምን? እያንዳንዱ ሳያምን ነው የተጠመቀው። አምኖ የተጠመቀው ኦርቶዶክሳዊ ካለ ከ100% 2 እና 3 ከሌላ ቤተ እምነት እንደ 5 ብዬ ልበለው 95 በመቶ ሳያምን ነው የተጠመቀው። ለምን ሳያምን? በህፃንነት ነው የተጠመቀው። ህፃን ያምናል? አያምንም። የ40 ቀን ህፃን ልጅ ማንን እንኳን በአብ ወልድ መንፈስ ቅዱስ የተጠመቀበትን ጌታ ስሙን ሊያውቀውና ሊያምነው ቀርቶ አይደለም የእናቱ ስም ቦጋለች ወይ አየለች መሆኑን እንኳን ራሱ አያውቅም። ተው እንጂ ክርስቶስ ከቅድስት ድንግል ማርያም ሰው ሆኖ በተለየ አካሉ እንደተወለደ ከሰማያት ሰማያት የሰው ልጆችን ሊያድን እንደመጣ በስሙ ንስሐና የኃጢአት ይቅርታ ከኢየሩሳሌም ጀምሮ በአሕዛብ ሁሉ እንደሚሰበክ የብሉይ ኪዳን ነቢያት የተናገሩትን የእግዚአብሔርን ቃል የአዲስ ኪዳን ሐዋርያት የሰበኩትን ሰምቶ አላመነም። ለምን? እድሜው አይፈቅድለትምና። በቤተሰቦቻችን እምነትን የተጠመቅነው ብሎ ይላል። የቱ ጋ ነው ጌታ ኢየሱስ ወይስ ከሐዋርያው በቤተሰቦቻችሁ እምነት ተጠመቁ ወይ በቤተሰቦቻቸው እምነት አጥምቁ ብሎ ያለው? ምዕራፍ ስንት ቁጥር ስንት? የትኛው መጽሐፍት? አዲስ ኪዳን ከ27 ሲፈለግ ተው እንጂ። እኔ እንዲህ ልበላችሁ ወገኖች፣ ብዙዎች ግን ከዚህ ቃል ጋር ትውላላችሁ። ትውላላችሁ ወይ? ታድራላችሁ ወይ? ታውቁታላችሁ ወይ? ዝም ብሎ በውጭ እንደ መጽሐፍ ቅዱስ ነው እኮ አውቀዋለሁ ብሎ ማለት ኖ ኖ ኖ ኖ ኖ። ከውጭ ማውቅ አይደለም። ታነባዋለህ ሆይ? ቁጭ ብለህ ምን እንደሚል ትረዳዋለህ ሆይ? ምን እንዳለ እግዚአብሔር በባሪያዎቹ በነቢያት በሐዋርያት ምን እንዳለ ምን እያለ እንዳለ። ወይስ ማታ ጉባኤ ላይ ስትሄድ በነጭ ወረቀት እንደዚህ በጭቀህ እንደዚህ ማለት ነው። ኦርቶዶክሳውያን ሲመጡ እኛ ጋር መጽሐፍ ቅዱስ እንኳን ይዘው አይመጡም። ምን ነው ይዘው የሚመጡት? ላሳይቀው። ሰባኪው ሲሰብክ እዚህ ጋር ኤፌሶን 1 ቁጥር 2 ላይ ማቴዎስ 16 ቁጥር 8 ላይ ሉቃስ 9:5 ላይ ማርቆስ 16 ላይ ሐዋርያት ሥራ ምዕራፍ 4 ቁጥር 6 ላይ በቃችን ይዞ ዋሌት ውስጥ ያደርጋታል። ኦርቶዶክሳዊ ወንድም ማለት ነው። ወይኔ ወገኔ። ይሄንን እዛ እንትና የሚባለው ሰውዬ ነው ያጻፈ። ቸርች ስትሄድ፣ ቤተክርስቲያን ስትሄድ የማታ ጉባኤ ላይ ከዛ ዋሌት ክስ ውስጥ እችን ጥፍጥፍ አረካትና ለመናፍቃን መዶሻ ነች ተብለህ ተሰጠህ። አንተ ራሱ ገልጠህ ራሱ አላነበብከውም ቤት ገብተህ። ከዛ እችን ዋሌት ኪሳ መናፍቃኑ ሲጠይቋችሁ ይሄን ጥቅስ ያዙና ለእነሱ በቃ ራስ መዶሻ ነው መምቻ ነው ምናምን ነገር ብለው ይልሃል። ከዛ እኛ ጋር ትመጣና አንቡብሊ ብለህ ምትል ደግሞ አታነቡትም። ይመጡን አንቡብሊ ይላሉ። እሺ ኤፌሶን 1:2 አውጣው ይልሃል። አንተ አታውጣውም እንዴ? አውጣው ይልሃል። እሺ እናወጣለን። ስናነብ ማርያም ታማልዳለች ብሎ ከሆነ የሰጠው አይልም። ከዛ ደግሞ ማቴዎስ 16 ይላል። አሁን ምን እንሄዳለን እዛ ክፍል ላይም ደግሞ የለም። ከዛ ከኛ ጋር ግብ እንግዲህ ጥቅሱ አይወልድ
የተሰጣችሁ ጥቅስና እዚህ ስትመጡ የምታነቡት አንድ አይደለም። ይህን ክፍል ኤፌሶን 1:2 ስልህ መጽሐፍ ጥሩ ነው፣ ኦኬ መያዛችሁ ጥሩ ነው። እቤት ከገባችሁ በኋላ ግን ማድረግ ያለባችሁ ኤፌሶን ምዕራፍ 1ን ሙሉን ነው ማንበብ ያለብን። ሙሉን አውዱን ኮንቴክስቱን ጠብቀህ ታነባለህ። ማቴዎስ 16:8 ብሎ የለ አንተ ሙሉን ነው የምታነበው እቤት ገብተህ ማለት ነው። ይሄ ደግሞ ልማድ የለም በኦርቶዶክስ መጽሐፍ ቅዱስ የማንበብ ልማድ ጌታ ኢየሱስ ምስክር የለም። ብፁዕነታቸው ብፁዕ አቡነ ማርቆስ እንደተናገሩት ድቅድቅ ጨለማ ውስጥ ያለ ህዝብ እኮ ነው። ወደ ሲኦል እየተጋዘ እኮ ያለ ህዝብ ነው። እራሳቸው ናቸው ያሉት። ድቅድቅ ጨለማ ውስጥ ያለች ቤተክርስቲያን ናት ያሉት ብፁዕነታቸው ናቸው። እኚህ ሰው ደግሞ የቤተክርስቲያኒቱ የስብከተ ወንጌል ኃላፊ ናቸው። ሊቃውንት ጉባኤውን ሰብስበው አደጋ ላይ ነን ብለው ያሉ ሰዎች ማለት ነው። ከዛ ሉቃስ 9:5 ብሎ ይልላል። ኖ ቁጥሩን መጽሐፍ ምዕራፉ መጽሐፍ ክፍሎቹ መጽሐፍ ጥሩ ነው፣ ግን ገብታችሁ አንብቡት ሙሉን ማለት ነው። ሙሉን ስታነቡት ኮንቴክስቱ ምንድነው እያወራ ያለው እዛ ክፍል ላይ እና ያ ሰባኪው የተናገረው በእርግጥ ከዚህ ከተሰጠው ጥቅስ ጋር ይስማማል ወይ? አሁን እኛ ጋር ቢሆን ልብ በሉ፣ እኛ ጋር ጴንጤው ጋር ቢሆን መጽሐፍ ቅዱስ ይዘን ወደ ቤተ ክርስቲያን መሄድ ልማዳችን ነው። የጴንጤው ቆንጅዬ ልማድ ነው። ተሸክመው ይዞሩታል ያለ በደንብ ነው ተሸክመን የምንዞረው። እናንተ ይህን ተሸክማችሁ ትዞሩ የለን የደብተራ ጽሑፍ ተሸክመው ይዞሩታል እንጂ መቼ ያነቡታል? የለን ናና ሞክረን አየ የጴንጤው ትልቁ ይበል የሚያሰኘው ፓስተሮቻችን ቤተክርስቲያን ውስጥ ያሉ ህዝቡ ወደ ጉባኤ ሲመጣ መጽሐፍ ቅዱስ ይዛችሁን ይላሉ። መጽሐፍ ቅዱስ ነው ይዛችሁን ይላሉ። እንደውም አሁን አንዳንድ ሰነፍ ክርስቲያኖች ሞባይል ብቻ ነው ይዘው የሚሄዱት። ሞባይል ላይ ያነባሉ ብሎ እረፉ እህቶችና ወንድሞች። እሺ ጉባኤ ውስጥ ቁጭ ብላችሁ በሞባይል የምታነቡ ኖቲፊኬሽን ስንት ነገር ይገባላል ከቲክቶክ ምናምን ነገር ብሬኪንግ ኒውስ። አንተ ስንቱን ነው ሰብስክራይብ ያደረግከው? አልጀዚራ ሰብስክራይብ ያርጋል፣ ቢቢሲ ሰብስክራይብ ያርጋል፣ ኖቲፊኬሽን ይገባላል። ቸርች ላይ ቁጭ ብለህ የእግዚአብሔርን ቃል ስትማር በዲቫይስ አታንብቡ የእግዚአብሔር ወንዶችና ሴቶች ልጆች። እዚህ ግን ምንም የሚመጣልን ኖቲፊኬሽን የለም። ቀጥታ ነው የምትገናኘ በቃ። እና እኛ ጋር መድረክ ላይ ጴንጤዎቹ ጋር መድረክ ላይ ፓስተሩ አገልጋዩ መጽሐፍ ቅዱስን ይዘን ስንወጣ፣ እኔም የመድረክ ሰባኪ ስለሆንኩ ይዘን ስንወጣ ህዝቡም መጽሐፍ ቅዱስ ይይዛል። አያቸው ልብ በሉ። ኦርቶዶክስ ምሕረተ አብ ይዞ ከወጣ ወደ ምሕረቱ ላይ ህዝቡ ባዶውን ነው የሚመጣው። ሴቶቹ ከሆነ እንደው ከረባ ቆሎ ዳቦ ምናምን ነገር እንደዚህ የሚቀማመስ ነገር ነው። ኦኬ የማታ ጉባኤ ከሆነ ደግሞ በቃ እንደዛው የሚይዙት ነገር ይዛሉ እንጂ መጽሐፍ ቅዱስ ይዞ የሚመጣ ከተገኘ 2 እና 3 ለምን በለኝ። ይሄንን ወደ ኦርቶዶክስ ቤተክርስቲያን ስትሄድ ይዘህ ከሄድክ ይሄ ሰው መናፍቅ ነው፣ ጀርባውን አጥኑት። አያችሁ በኦርቶዶክስ ቤተክርስቲያን የሌለ ባህል ልማድ። እቺ ቤተክርስቲያን ግን ወዴት እየሄደች ነው? ህዝቡ ሁሉ እኮ መጽሐፍ ቅዱስ እየያዘ ነው የሚመጣው። ይሄ እኮ በአባቶቻችንና በእናቶቻችን እንደዚህ አይነት ነገር እኛ አላየንም ነበር። ግን ወዴት እየሄድን ነው ብሎ ሲል ያኛው መላሽ ደግሞ ያው 8ኛው ሺህ ደርሷል፣ በ8ኛው ሺህ ዘመን እንደዚህ ነው የሚሆነው ብሏል ይላል። ማን ያለው? ፍካሬ ኢየሱስ። ፍካሬ ኢየሱስን ማን የጻፈው? አንድ ደብተራ ነው የጻፈው። ኢየሱስ ብሏል አለ። ኢየሱስ በ8ኛው ሺህ ህዝቤ መጽሐፍ ቅዱስ እየያዘ ይዞራል፣ እኔ ግን እንድትይዙት አልፈልግም ነበር ብሎ ፈክሯል እንዴ? አላለም። ስለዚህ እኛ ጋር ብትመጡ እኔ አሁን የመድረክ ሰባኪ ስለሆንኩ ማለት ነው ቸርች ውስጥ ያለው ህዝባችን መጽሐፍ ቅዱስን ይዤ መድረክ ላይ ወጥቼ ገና ልሰብክ ስል የማነበውን የመጽሐፍ ቅዱስ ክፍል አነባለሁ። ከዛ እንጸልያለን። ከዛ በዛ ባነበብኩት የመጽሐፍ ቅዱስ ክፍል ላይ ተንተርሼ ቅዱስ ቃሉን እነሱም አብረው ያነባሉ፣ እኔም አብሬ ያነባለሁኝ። ከዛስ ይከታተላሉ ማለት ነው፣ ቃሉን ይዘው ማለት ነው። አየው ምንም አሁን እዚህ ማምታታት አይቻልም። ጴንጤጋ እኔ ብቻ አይደለም መጽሐፍ ቅዱስን ይዤ የሚመጣው፣ የቸርቹ ሰው በሙሉ መጽሐፍ ቅዱስ ይዞ ይመጣል። ይከታተላሉ ማለት ነው። ኦርቶዶክስ ጋር ግን ምሕረተ አብ እዛ ቆሞ ከተማን በሚቀሰቅስ ማይክራፎን ይጮሃል እንጂ ህዝቡ ያ ክፍል ይበል አይበል፣ ይሄ እዚህ ጋር የተጠቀሰው ጥቅስ ክፍሉ ይበል አይበል አያውቁ፣ አይከታተሉትም። ለምን? ባዶ እጁን ነው ዝም ብሎ ሲንጦለጦል ሄደው ማለት ነው ትውልዱ። ለምን? ቄሶቹ አይዋሹም ብሎ በሚል ቂላቂልነት ማለት ነው።
በደንብ ነው የሚዋሹት። አሁን እንኳን ገብቶ የነበረው ሰውዬ ስንት ውሸት ዋሸ? 3 አስተውላችሁታል? ዮሐንስ 20 ቁጥር 20 አስነበበኝ። የማይለውን ቃል ጨመረ፣ ይቅርታ ጠየቀ። ኦኬ ዮሐንስ 17 ከ20 ጀምሮ እስከ 26 አነበበ። አሁንም የማይለውን ቃል አለ። ይሄን ለማረም ብሎ ዮሐንስ አረሳውትም ይታያል 17 አንድን ተናገረ። እዚህ ጋር ኃጢአታቸውን ይቅር ብትሏቸው ይቅርላቸዋል ብሎ የሚለው እሱን ስልጣን ነው ብሎ አለ አይልም ቃሉ። እዚህ ጋር ስልጣን ሰጥቷቸዋል አለ። እዚህ ክፍል ላይ አጣ የለም። ከዛ ስልጣንን እንደሰጠኝ ብሎ የሚለው አብ ለልጁ ለኢየሱስ ክርስቶስ ስልጣን የሰጠውን ተናገረ። ለሐዋርያቱ ስልጣን የሰጠው የለም። ስለዚህ በሶስቱ ጥቅሶች ላይ 3 ውሸት ዋሸ ማለት ነው። የማይለውን አለ የሚለውን ቀነሰ። ለምን እዚህ የሚያወራ ሰውዬ በጌታዬ ጸጋ ውሎና ዳሬ ኦኬ እንትን ቲክቶክ ላይ ገብቼ ስሞነጭር አይደለም ነው አንብብ፣ አንተ ትውልድ አንብብ፣ የአምላክህን ቃል በማንበብ እወቅ፣ ለቃሉ ታማኝ ሁን። የቱ ጋር ምን እንደሚል እወቅ። ቃሉ በቃልነት ደረጃ ተጽፏል አልተጻፈም? ለቃሉ ለቴክስቱ ታማኝ እንሁን። ከዛስ ለቴክስቱ ታማኝ የሆነ ሰው ለትርጓሜውም ታማኝ ይሆናል። ለጽሁፉ ታማኝ ያልሆነ ሰው እንዴት ለትርጓሜ ታማኝ ይሆናል? እና የነብይ የምለው ቴንኪው ሞክሼ መቀጠል ትችላለህ።